በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቸርነት የቅዱስ ማቴዎስ ወንጌል ጥናታችንን እንቀጥላለን። እግዚአብሔር በቸርነት እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። ቅዱስ ማቴዎስ ወንጌል ምዕራፍ 19 ላይ ያለውን ሀሳብ ዛሬ የምንመለከተው። ይህ ምዕራፍ በአራት ዋና ዋና ክፍሎች የሚከፈል ነው። የመጀመሪያው ክፍል የፈሪሳውያን ጥያቄ ይባላል። ምዕራፍ 19 ቁጥር 1 እስከ 12 ድረስ ያለውን ነው የሚመለከተው። ከዛ ይቀጥልና የጌታችን ሕፃናትን እንደባረካቸውና ወደ እኔ እንዲመጡ አትከልክሏቸው ያለውን ክፍል ደግሞ ምዕራፍ 19 ከቁጥር 13 እስከ 15 ድረስ ያለውን ክፍል ይዛል። ሶስተኛው የባለጸጋው ጥያቄ ነው። ምዕራፍ 19 ከቁጥር 16 እስከ 26 ድረስ ያለውን ይናገርና አራተኛው ደግሞ የጥፍ ዋጋ ስለሚያገኙ ስለ ሐዋርያት ጌታችን የተናገረውን ክፍል ነው። በዚህ በአራት ክፍል ነው የማቴዎስ ወንጌል ምዕራፍ 19 የሚከፈለው። ምዕራፍ 19 ከቁጥር 1 ላይ ጌታችን ኢየሱስ ክርስቶስ ይህን ነገር ከፈጸመ በኋላ ከገሊላ ተነስቶ ወደ ይሁዳ አውራጃ ወደ ዮርዳኖስ ማዶ ደረሰ ይላል። እንግዲህ ይህን ከፈጸመ ማለት ከትምህርት ካስተማረ በኋላ ከመከራቸው ከገሰጻቸው በኋላ ይቅርታ ስለማድረግ ካስተማራቸው በኋላ አንድ ምሳሌም ደግሞ ተናግሮ አንድ ሰው እጥፍ ዕዳ ያለበት ጌታው ይቅርታ አድርጎለት ጥቂት ዕዳ የነበረውን ባሪያውን ይቅርታ ሲከለክል ያን ባሪያ ድጋሜ ጌታችን ጠርቶት ለምን እንደዚህ ታደርጋለህ ብሎ ለሰዎች ይቅርታ ማድረግ እንደሚገባ ራሱ ብዙም ይቅርታ እግዚአብሔር እንደሚያደርግልን በዚህ ምሳሌ ከተናገረ በኋላ ወደ ይሁዳ ወርደዋል ማለት ነው። ወደ ዮርዳኖስ ማዶ ደረሰ። ብዙ በሽተኞች ተከተሉት፣ በዚያም ፈወሳቸው ይላል። እንግዲህ ፈሪሳውያን ሊፈትኑ ወደ እርሱ መጡ ይላል። እንግዲህ ከፈወሰ በኋላ ጌታችን ድውያንን ከፈወሰ በኋላ ፈሪሳውያን መጥተው ሊፈትኑ ሊጠየቁ በማንኛውም በበደላቸው ሁሉ ሚስቱን ሊፈታ ለሰው ይገባልን አሉት። እንግዲህ ይገባል የሙሴን ሕግ ሻረ ሊሉ ነው ለክስ ነው። እንግዲህ አይገባም ደግሞ ቢል እውነተኛ አስተማሪ መምህር አይደለም። ለምን ሙሴ እንደዚህ ብሎ ጻፈ ብሎ ለማካሰስ ነው በትክክል አላማቸው ይህ ስለነበረ ጌታችንም እነሱን ጥያቄ ጠየቃቸው። እርሱም መልሶ እንዲህ አላቸው፣ አላነበባችሁ ነው? መጀመሪያ የፈጠራቸው እርሱ ወንድና ሴት አድርጋቸው እንደሆነ፣ ስለዚህ አንድ ወንድና አንድ ሴት እንደተፈጠረ ትዳርም ላይ አንድ ወንድ ለአንድ ሴት ናት ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረ ማለት ነው። ስለዚህ ያነበባችሁትን አስታውሱ እንጂ የተፈጠረው ለአንድ ወንድ 10 ሴት አይደለም፣ ለአንድ ሴት 10 ወንድም አይደለም፣ ለአንድ ወንድ አንድ ሴት ናት ይልና ሁለቱም አንድ ሰው አባቱን እናቱን ይተዋል፣ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ ብሎ ከቤተሰብ ተለይቶ ሌላ ቤተሰብ እንደሚመሰርት የራሱን ቤተሰብ ለመመስረት ቤተሰቡን እንደሚተው። ቤተሰብ መተው ማለት አለማገዝ ማለት አይደለም። የሰው ልጅ ሲተው ጀምሮ ሲተው የሚጨርስ ፍጡር ነው። መጀመሪያ ከአባት ጉልበት ወደ እናት ማፀን ተትቶ ከጉልበት ወጥቶ ወደ እናት ማፀን ይሄዳል። ከእናት ማፀን ደም ተከፍሎ ከአባት ዘር ከዛ በኋላ ልጅ ይሆናል። ከእናት ማፀን 9 ወር ከ5 ቀን ከቆየ በኋላ ትቶት ይወጣል። እያለቀሰ ይወጣል። በምቾት ቦታ ነበር፣ አይለቅምም አይለፋም ነበር። እርግጥ ግን ጠባብና ጨለማ ነበር። ምቾት ያለበት ቦታ ቢሆንም ጠባብና ጨለማ ነበር። ብዙ እድሜ ሊያቆየው የሚችል ቦታ አይደለም። ከዛ ትቶ ይወጣል። ከዛ ይቀጥልና 2 ዓመት ጡት ይጠባና በግዴታ ይተዋል። ምክንያቱም ለቀጣይ ጡት መልቀቅ አለበት፣ ተራ መልቀቅ አለበት። አንድም እናትየውን በሽተኛ እንዳያደርግም ጭምር ይተዋል። ቀጥሎ ከ3 ከ4 ዓመት በኋላ ደግሞ ማለ ሕፃናት በግዱን ይሄዳል። ትምህርት የቤተሰብ ቅፍ የቤተሰብ እንክብካቤ የለመደው ልጅ ብዙ ከልጆቹ ከጓደኞች ጋር መማርን ሳይወድ በግድ እያለቀሰ ይሄዳል ማለት ነው። ልክ እንደዛው ጋብቻንም እንደዚህ እናት አባትን ይተዋል ማለት እንደዚህ ተፈጥሯዊ መተው እንጂ ኢኮኖሚክ ድጋፍ ሀሳብ አለመተጋገዝ ማለት እንዳይደለ ይህንን እንረዳለን። እና ትቶ ይጀምርና ትቶ ይጨርሳል። ሲሞትን ያፈራው ሀብት ልጆቹን፣ ቤተሰቡን፣ ሚስቱን ሁላ ትቶ ያርፋል ማለት ነው። እና ሰው እናትን አባትን ይተዋል ማለት ከዚህ አንጻር የተነገረ እንጂ የራሱን ቤት ለመመስረት ቤተሰቡን ይተዋል፣ ቤቱን ይተዋል እንጂ ሌላ ነገር የለም። ያለመተጋገዝ ማለት እንዳይደለ ይህንን ጌታችን ነግሮናል። ሁለቱም አንድ ስጋ ይሆናሉ ለምን አለ ሲባል በነፍስ የተለያዩ ናቸው። ምክንያቱም
እያንዳንዱ ሰው በራሱ ኃጢአት ነው የሚጠየቀው እንጂ በሰማይ በመንግስት ሰማያት በሚስት ኃጢአት ባል በባል ኃጢአት ሚስት አትጠየቅም። ለዛ አንድ ስጋ ይሆናሉ ብሎ ይተባበራሉ። ኦሪት ዘፍጥረትን ስናነብ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 24ን ስንመለከት ይጣበቃሉ ይላሉ። የተጣበቀ ነገር ስናላቅቀው ይጎዳዳሉና መላቀቅ ስለማይችል እንዳይችል ተደርገን የተሳሰርን ባለትዳሮች። ስለዚህ በዚህ መልኩ እግዚአብሔር ይህንን ትዳር ራሱ ባርኮ የሰጠ መሆኑ ሲናገር፣ ስለዚህ ሰው እናትን አባትን ይተዋል፣ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ ተብሎ እንዴት ሌላ ተጨማሪ ታገባለች? ሌላ ተጨማሪ እንዴት ያገባል ነው ጌታችን እየነገረን ያለን ማለት ነው። ስለዚህ አንድ አካል ከሆኑበት ላይ መላቀቅ ወይም ከመተባበሩ ወደ አለመተባበር መምጣት አይገባም። እኔስ ግን እላቸዋለሁ አለ ጌታችን፣ እግዚአብሔር አንድ ያደረገውን ሰው አይለየው ብሎ ደግሞ ትዳሩን የባረከው የቀደሰው እርሱ እንደሆነ ሰውን መለየት እንደማይገባ። ሰው ሲባል ደግሞ ባለ ትዳሮች መፍትሄ የላቸውም መለየት። ምንድን በዝሙት ምክንያትና በሞት ምክንያት ብቻ ነው ሰው ትዳር የሚፈታ። በሃይማኖት ምክንያት በሶስቱ ምክንያት ካልሆነ በቀር ትዳር አይፈታም። ስለዚህ ይህንን ሲያጸና አምላካችን እግዚአብሔር ያጣመረውን ሰው አይለየው ይላል። በሃይማኖት የተለያዩ ሰዎች ከተጣመሩ እግዚአብሔር አይደለም ያጣመራቸው። ይሄ የግል ፈቃዳቸውን ያጣመራቸው እንጂ እግዚአብሔር አይደለም ያጣመራቸው። እግዚአብሔር ጨለማና ብርሃን እንዴት ይተባበራሉ? ጣዖትና ጣዖት እንዴት ይተባበራሉ? ያለ አምላክ ሃይማኖት ልዩነት ይጣመራሉ የሚል ቤተክርስቲያን ትምህርት የለም። ቤተክርስቲያንም ባርካ በቃ ሃይማኖት እሷ ትኑር ብላ ቤተክርስቲያን አደራ አስጠብቃ የምትሰጠው ነገር የምትባርከው ነገር የለም። እኛ የፈጠርነው እንጂ ቤተክርስቲያን ማታውቀውን ነገር እኛ የምናውቀው እንጂ እግዚአብሔር የሚያውቀው አይደለም። እናቱ ቤተክርስቲያን ያልሆነች እግዚአብሔር አባቷ አይሆንም ይባላል እና ቤተክርስቲያን አደራ ብላ ቀለበቱን ባርካ ሚሮን ቀብታ ሹማ አክሊል አድርጋ ደፍታ ካባ ደርባ የምትሰጠውን በራሳችን ፈቃድ ሌላ ሃይማኖት ያለን ሰው ብናገባ ትዳር ሲጀመር ሃይማኖት የሌለውን መፍታት ሰማዕትነትን በረከት የለውም። እንደዚህ ነው እንጂ ቤተክርስቲያን ከዚህ ውጪ ትምህርት የላትም እና ጳውሎስ ለዚህ አንድ ምሳሌ ነግሮልን አንድ ጥሩ ነገር ነግሮልን፣ በማይመች አካሄድ አትጠመድ። ሃይማኖት ከማይመስል ጋር በማይመች አካሄድ አትጠመድ። አሁን መጠመድ ትዳር ነው በነገራችን ላይ። ሌላው ምንም በማይመች አካሄድ ማለት ከሃይማኖት ውጭ በሆነ ሰው ጋር በትዳር አትጠመድ ነው። ስለዚህ በዚህ መልኩ ሰው እግዚአብሔር አንድ ያደረገውን አይለየው የሚል ቤተክርስቲያን መጥቶ የሚፈጸውን ጋብቻ እንጂ ከውጭ የሚደረጉ ጋብቻዎች ወይም ከሃይማኖት ውጭ የሚደረጉ ጋብቻዎች ራሳቸው ሌላ የራሳቸው ስሜት እንጂ እግዚአብሔር ፈቃድ ላይ ሆን ብላ ይችላል። የተዳሩትን ፍቱ እያልን አይደል፣ ግን መስተካከል የሚችል ከንስሐ አባት ጋር ተነጋግሮ ወደ ስጋው ደግሞ ቀርቦ አንድ ማድረግ ይቻላል። ይህንን ቤተክርስቲያን ታስተምራለች። እንኪያስ ሰው አይለየውልና ሁለቱም አንድ አካል ይሆናሉ። እነርሱም እንኪያ ፍቺ ደብዳቤ ሰጥቶ እንዲፈቱ ሙሴ ለምን አዘዘ የሚል ጥያቄ ጠይቁ። ይሄ ለህዝቡ ክፋት ስለ ህዝቡ ክፋት ያደረገው ነው ሙሴ እንጂ ህግ ስለሆነ አይደለም። ህዝቡ መፋታት ስለማይቻል ብሎ ሚስቶቻቸውን ባሎች እየገደሉ ባሎችን ሚስቶች እየገደሉ መርሲ እያበሉ ምን እያሉ ስለሚገሉ በቃ ህዝቡ ከሚሞት ሰው ከሚሞት ቢያንስ አንዱን ወረቀት ፍቺ ደብዳቤ ሰጥቶ አንዷን ቢያንስ ይፍታ የሚል የሙሴ ለህዝቡ ከመሞት ይሻላል መሰንበት እንደሚባለው እንዳይገዳደሉ ለማድረግ ያወጣው የሙሴ ህግ እንጂ እግዚአብሔር ሆኖ አይደለም። ስለዚህ እኔ ግን እላቸዋለሁ ያለ ዝሙት ምክንያት ሚስቱን የሚፋታሉ አመንዝራ ያደርጋታል፣ የተፋታችውን ያመነዝራል ብሎ አምላካችን አጽንቶታል ማለት ነው። ደቀ መዛሙርትና የባል ሚስት ነገር ይሄን ከሆነ በጣም ከባድ ነው። ያለ ማግባት ይሻላል በዚህ ጊዜ። ይሄማ ለተሰጣቸው ነው። ከእናንዳንዶቹ ከእናት ማህፀን ጀምሮ ጃንደረባ የሆኑ አሉ ማለት ከእናት ማህፀን ጀምሮ ድንግል ሆነው ለመኖር የተፈጠሩ እግዚአብሔር የመረጠላቸው አሉ። መመረጣቸውን ሲያጸኑ ግን እነሱ እዛው ጸንተው ይኖራሉ። መመረጣቸውን ካላጸኑ ድንግልናቸውን ያፈርሳሉ። ሁለተኞቹ ደግሞ ሰው ሰልቧቸው ጃንደረባ የሆኑ አሉ ማለት የአባላት ዘርን ብልቶቻችንን ሰው የሚሰልብ ከሆነ ማግባት አይችሉም። ከሚስት ጋር ባል ሊኖር አይችልም፣ ሚስትም ከባል ጋር ሊኖር አይችልም እና ራሳቸውን ጃንደረባ ያደርጋሉ ሰዎች ሰልቧቸው። ከዛ ውጭ ደግሞ ራሳቸውን ለመንግስተ ሰማያት ብሎ ጃንደረባ የሚያደርጋሉ ብሎ እነዚህ ለነሱ ለተሰጣቸው እንጂ ሰው ሁሉ ትዳር በአንድ ሚስት መጽናት ከሆነ ይከብዳል ብሎ ወደ
ምንኩስና ይግባ የሚል የቤተክርስቲያን ትምህርት እንደሌለ ጌታችን አስተምሮናል ማለት ነው። ከዚህም በኋላ እጁን በላያቸው ላይ ጭኖ ይጸልይ ዘንድ ሕፃናትን አመጡለት ይላል። በዚህም ጊዜ አይሁድ ፈሪሳውያን በጣም ጮሁባቸው። እንዴት እጅን ጭኑባቸው እንዴት ያመጣሉ? ሕፃናትን ተዋቸው፣ ወደ እኔ ይምጡ፣ አትከልክሏቸው፣ መንግስተ ሰማያት እነዚህ ናትና ላሉ ናትና ብሎ መንግስተ ሰማያት ምዕራፍ 18 ላይ ሕፃናት በአካል አቆሞ እንደዚህ ሕፃን እንዳለ ሁሉ ሕፃናት ኃጢአት ንጽሐ ጠባይ አላደፈባቸውም ወይ? ተፈጥሯዊ የኃጢአት የመስራት እድላቸው ማለት በ7 ዓመት ነው አንድ ሰው ኃጢአትን ለይቶ መስራት የሚችለው። እስከዛ ድረስ ያለው በልጅነት ነው። ሳያውቅ የሚደረገውን ነገር እግዚአብሔር አይቆንባቸውም እና ሕፃናትን የመንግስተ ሰማያት ምሳሌ መሆናቸው ኃጢአት የሌለባቸው መሆኑን የሚያመለክት ነው ጌታችን እና በላያቸው ላይ እጅን ጫነ፣ ከዛ በኋላ ሄደ ይላል። እንግዲህ ለምን እጁ እንዲጭን ያመጣችሁ ብሎ አይሁድ ሲጠይቁ በዚህ መልኩ ሕፃናት ወደ እኔ ይመጡ ዘንድ ተው። አሁን አባቶች አንዳንዴ እናቶች ቤተክርስቲያን ሕፃናትን ያለማምጣት ነገር ይታያል። 3-4 በደል ነው የምትበድለው አንዲት ሴት ወደ ቤተክርስቲያን ሕፃኗን ልጇን ይዛ ማትመጣ ከሆነ አንደኛው እግዚአብሔር ሕፃናትን በጉጉት ይጠብቃቸዋል፣ ወደ እርሱ እንዲመጡ ይፈልጋል። የእግዚአብሔር ናፍቆቶቹ ናቸው ሕፃናት። እግዚአብሔር ሁላችንም በናፍቆት ነው የሚፈልገው በነገራችን ላይ እና እግዚአብሔር ናፍቆ የሚገናኘውን ሰው ነው የከለከል ነው ለእግዚአብሔር። አንደኛው በደል ማለት ነው፣ ሕፃናት ወደ ቤተክርስቲያን እንዳይመጡ የሚያደርጉ ወላጆች ካሉ። ሁለተኛው በደል ደግሞ እንደው ሰው ወላድ ናት ይሉናል ብሎ ያላገባች አይነት ስሜት እንዲፈጠር እና ከሕፃናት ጋር የሚቆሽሽ አይነት ነገር አድርጎ እንዳያስቡ አስቦ የሚያስቀሩ ይኖራሉ። ሶስተኛ ቃል እግዚአብሔር ሕፃናት እንዳይማሩ ያደርጋል። አራተኛው ሌላው ወንድ በቃ በማግባቷ የምታፍር ናት የሚል ተርጓሚ ያነሳ ወርቅ ያስቀምጣል። በማግባቷ የምታፍር ማለት ሕፃናትን ጥላ ስትሄድ ሌላውን እንዲያያትም ጭምር በሚል ልጆችን የሚከለክሉ ካሉ 3-4 በደል ነው የሚበደሉት። እግዚአብሔር ናፍቆትን መከልከል፣ ሕፃናት ቃል እግዚአብሔር እንዳይሰሙ ስጋው ደግሞ እንዳይቀበሉ ማድረግ፣ እግዚአብሔርና ሕፃናት እንዳይገናኙ፣ ለሕፃናቱም ደግሞ እግዚአብሔር ናፍቆቱ እንዳይሆንና ቤተክርስቲያን ለቃል እግዚአብሔር ባዕድ እንዲሆኑ ለስጋው ደግሞ ባዕድ እንዲሆኑ ያደርጋል እና በዚህ መነሻነት ሕፃናትን ወደ እግዚአብሔር ቤት ወይ ቤተክርስቲያን መውሰድ ይገባል ማለት ነው። እግዚአብሔር አትከልክሏቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው ብሏቸዋል። ይቀጥልና የቅዱስ ሉቃስ ወንጌል ምዕራፍ 19 ቁጥር 6 ላይ ስለ አንድ ባለጸጋ ይናገራል። ባለጸጋው ጌታችንን መምህር አለ፣ የዘላለምን ሕይወት እንዳገኝ ምን ላድርግ ብሎ ጥያቄ ጠይቃል። እንግዲህ የዘላለምን ሕይወት መምህር አለ። በዚህን ጊዜ አንድ ከእግዚአብሔር በቀር ቸር መምህር አለ፣ አንድ ከእግዚአብሔር በቀር ቸር የለም አለ። እርሱ ሊመሰገን ነው። ኦልሬዲ 10 ትእዛዛትን ጠብቋል። በዛው ሊመሰገን በቃ አንተ ፍጹም ነህ ድጋሚ ቸር እንዲለው ስለፈለገ ቸር መምህር አለው። ድጋሚ ቸር እግዚአብሔር ወደዚህ እንዲያመሰግነው ልክ ጴጥሮስ አንተ ያው እግዚአብሔር ልጅ ነው ሲባል አንተ ብፁዕ ነህ እንደተባለ እርሱንም ብፁዕ እንዲለው ፈልጎ ቸር መምህር አለው። በዚህን ጊዜ ከአንዱ ከእግዚአብሔር በቀር ቸር የለም አለ። እኔን እግዚአብሔር ልጅ እግዚአብሔር ብለህ አምነህ ቸር በል እንጂ ቸር ብለህ ለመመስገን ለምን ቸር ትለኛለህ ነው የጌታችን መልስ። ከዛ በኋላ ለምን ከአንዱ ከእግዚአብሔር በቀር ቸር የለም አለ እና ከዛ በኋላ ትእዛዞቼን ጠብቅ ፍጹም ለመሆን ነው። መንግስተ ሰማያትን ለመግባት ብትወድ ትእዛዞቼን ጠብቃለህ። የትኞቹን? 10ቱ ትእዛዛት፣ እናት አባትና ከእግዚአብሔር በቀር እነዚህን ሁሉ ከልጅነት ጀምሮ ሲፈጽም ነው ያለኝ። በዚህን ጊዜ ጌታ ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድስ ሄድና ያለን ሁሉ ሽጠህ ለድሆች ስጥ። አሁን 10ቱ ትእዛዛትን ከጠበቅ መንግስተ ሰማያት ትገባለህ። ፍጹም ግን መሆን ብትፈልግ ያለን ሽጠህ ስጥና ተከተለኝ አለው። በዚህን ጊዜ ሀብት ብዙ ነበርና እያዘነ ወደ ኋላ ተመለሰ። ያንን ሀብት ለድሆች መመጽወት ወይም መስጠት አልፈለገም። ይህ መነኮሳት መናንያኑ በዚህ መልኩ በህይወታቸው እንዲመሩ እግዚአብሔር ይፈልጋል። አንድን ብር በእጃቸው እንዳይኖር እግዚአብሔር ይፈልጋል። ለምን ሲባል በእጃቸው እንዳይኖሩ የሚፈልገው በፍጹም እርሱን ታምኖ እንዲወጡ። ሁለተኛ ደግሞ እነሱ ላይ ፈተና ያመጣባቸዋል። የያዙት ሳንቲም፣ የያዙት ብር፣ በአካውንታቸው ያስቀመጡት ብር
ሴጣን የየለት ፈተና እንዲሆንባቸው ያደርጋል። ምክንያቱም እኔ ብር አለኝ አይደል እንዴ ይሄን ገዳም ለቅቄው ልጧል ይላሉ። ራብ፣ ቸነፈር፣ መከራው ሲገጥም ገዳሙን ማለት ባት እንዳያጸነው ያደርጋል። ብር አለኝ አይደል እንዴ ከተማ ላይ ከዚህ መከራ እያሉ የምንኩስና በምንኩስና ምክንያት የሚደርስባቸውን መከራ የመሰቀቅና ምቾትን የመፈለግ ሳንቲሙን ተማምነው ወደ ከተማ የመሄድ ከገዳም በአታቸውን ጥሎ የመውጣት እድል ስለሚኖር እግዚአብሔር ያን እድል እንዳይኖር በፍጹም ልባቸው እግዚአብሔርን ብቻ እና ጸሎትን ብቻ እንዲያደርጉ እግዚአብሔር ስለሚፈልግ ፍጹም ልትሆን ብትወድ እንግዲህ ማዕረገ ቅድስና የሚባሉ ደረጃዎች አሉ። ንጻ ስጋ፣ ንጻ ነፍስ፣ ንጻ ልቦና የሚባለው ማዕረግ ነው እና 3 ደረጃዎች አሉ። ንጻ ስጋ ማለት የመጀመሪያው የስጋ ንጽህና ነው። ቦታ ሁሉ ቅዱሳን በዚህ ደረጃ ላይ ያሉ በዓለም በሙሉ ያለውን የሚደረገውን ነገር የማወቅ ጸጋ አላቸው። እነዚህ አሁን ንጻ ስጋ ላይ ያሉን ስጋቸውን ያነጹ ሰዎች። ንጻ ነፍስ የሚባለው ደግሞ መላእክትን ማየት የሚቻል፣ ንጻ ልቦና ደግሞ ማለት እግዚአብሔርን የማየት መቻል እና በዚህ መልኩ ፍጹም የሚሆኑት ንጻ ልቦና ወይም እግዚአብሔርን የማየት ደረጃ ማለት እግዚአብሔር በተገለጠላቸው መጠን የማየት ደረጃ እስከ ከዊነ እሳት ድረስ ያሉ 10 ማዕረጋት አሉ እና በዚህ ልክ ፍጹም ለመሆን የሚያስብ ሰው እግዚአብሔርን ለማየት ንጻ ስጋ፣ ንጻ ነፍስና ንጻ ልቦና ደረጃ ለመድረስ የሚያስብ ሰው ሀብት ብሎ በምድር የያዘው ነገር መጣል አለበት፣ የሚጥለው ደግሞ ለነዳያን መሆን አለበት የሚለውን አምላካችን አስረዳ። በዚህን ጊዜ የባለጸጋ ብዙ ሀብት ነበረውና ጭንቆ ሆነበት፣ ወደኋላ ጥሎ ተመለሰ ማለት ነው። ደቀ መዛሙርቱ በሰሙ ጊዜ እንግዲያስ ማን ሊድን ይችላል ብሎ ጥያቄ ያቀረቡ ጌታችንን እያሉ እጅግ ተደነቁ። ጌታ ኢየሱስም አላቸው በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። እንግዲህ ባለጸጋ መንግስተ ሰማያትን ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ለሕዝቡ አስተማረ ጌታችን። በዚህ ጊዜ ደቀ መዛሙርቱ እንዴት ሊሆን ይችላል? ማን ሊድን ይችላል? እንደዚህ ከሆነማ ሀብቱን ሙሉ ካልመጸወተ ካልሰጠ ማይድን ከሆነ ማን ነው የሚድነው? የሚል ጥያቄ ደቀ መዛሙርቱ ጠየቁ። ጌታችንም ይህ እግዚአብሔር ዘንድ ይቻላል፣ በሰው ዘንድ ግን አይቻልም ብሎ ማዳን እግዚአብሔር እንደሆነ ምሮ ይቅርታ አድርጎ ያገቡ ሀብት ያፈሩ ከተማ ላይ ምጽዋት የሰጡ ለነዳያን ማረፊያ የሆኑ ለእንግዶች ማረፊያ የሆኑ እነዚህ መንግስተ ሰማያትን እንደሚወርስ ሙሉ ግን ሀብትን ንብረታቸውን የሰጡ ግን በቅድስና ማዕረግ ከፍ ይላሉ እንጂ ፍሬ 30 60 100 የማዕረግ ፍሬ ያፈሩ ይሆናል እንጂ ሙሉ ሁሉ መንግስተ ሰማያት ማይገባ ነው የሚል ትምህርት አልነበረም ጌታችን ያስተማረው። ግን ሰውየው አጠያይቁ ፍጹም ለመሆን ስለሆነ ፍጹም ደግሞ የሚሆነው ሀብቱን ጥሎ ሲማንን ሲከተለው ጌታን ሲከተለው እንደሆነ ጌታችን በዚህ መልኩ አስተምሯል ማለት ነው። ከዚህ ይቀጥልና ቅዱስ ጴጥሮስ አንድ ጥያቄ ይጠይቃል። እኛ ሁሉን ትተን ተከተልን፣ ዋጋችን ምንድን ነው? እንግዲህ በዚህን ጊዜ እናንተ ሁሉን ትታችሁ የተከተላችሁ በሰው ልጅ በዙፋን በተቀመጠ ጊዜ በ12ቱ ሐዋርያት 12ቱ ዙፋን ትቀመጣላችሁ፣ 12ቱም ነገደ እስራኤል ላይ ትፈርዳላችሁ። ስለ ስሜ ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል፣ የዘላለም ሕይወት ይወርሳል። ነገር ግን ብዙዎች ፈታኞች ኋለኞች ይሆናሉ፣ ፊተኞች ኋለኞች ይሆናሉ፣ ኋለኞቹም ፊተኞች ይሆናሉ ብሎ ጌታችን ለቅዱስ ጴጥሮስ ለጠየቀው ጥያቄ መልስ ሰጠ ማለት ነው። ቤቱን ሀብቱን የሰጠ 100 እጥፍ ማለት ጸጋ ይቀበላል። የማማለድ ጸጋ፣ ሌሎችን የማስገባት ጸጋ፣ ለራሱ መጽደቅ ብቻ ሳይሆን ሌሎችን የማጸደቅ ጸጋ ይቀበላል፣ ያገኛል። ታስገባላችሁ፣ ትምህርታችሁ ያስገባል፣ ገነት ያስገባል። ትምህርታችሁ እናንተ ትፈርዳላችሁ ማለት ባስተማራችሁ ትምህርት የማይገኘውን ከገነት ውጪ በአፋ ማድረግ ትችላላችሁ ነው ለሐዋርያት የሰጠው እና አስራችሁ ገዝታችሁ ወደ ሲኦል ታወርዱ ትችላላችሁ ነው ለቅዱስ ጴጥሮስ የተናገረው። እና 100 እጥፍ የተባለው 100 ርስት 100 ካሬ ለተወሰው 1000 ካሬ ይገኛል ማለት አይደለም። በሰማይ በመንግስተ ሰማያት እንዲህ አይነት ካሬ ልኬት ምናምን የሚባል ነገር የለም። ግን ምንድነው 100 እጥፍ ማለት 100 እጥፍ ጸጋ ያገኛል። አንድ ነፍሱን ብቻ ሳይሆን ብዙ ነፍሳትን የማዳን ጸጋ ያገኛል ማለት ነው። እና ሁሉን ለተው ለሐዋርያት እግዚአብሔር ሌሎችን በእነሱ ትምህርት ያመኑትን በእነሱ ጥምቀት የተጠመቁትን በእነሱ ክህነት የነጹትን ቃል ኪዳን በሰጣቸው መሰረት በእነሱ ክህነት በርነት ወደ መንግስተ ሰማያት ማስገባት እንደሚቻል ስልጣን እንደሰጣቸው ይህንን አስተምሮናል ማለት ነው። እንግዲህ ምዕራፍ 19 በዚህ በአራቱ ታሪኮች ላይ በጣም መሰረት አድርጎ እጅግ ድንቅ ትምህርት የተላለፈበት መጽሐፍ ቅዱሳዊ ክፍል ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ስብሐት ለእግዚአብሔር።